ቆይ ዳጣ ማናት? ለምንድን ነው እዚህ ቤት ውስጥ የምትኖረው? ለምንድን ነው ዳጣ የሲሳይ ልጅ ናት ብለህ ዋሽኝ? ደረጀ ንገረኝ እንጂ ለምንድን ነው እሷንስ ቢሆን ይሄን ያክል የምታስጨንቃት? አባዬ ዳጣ ውጪ። ወረቀቱ ላይ ምንድን ነው የተጻፈው? አባዬ ዳጣ ከዚህ ክፍል ውጪ አልኩሽ። አይ ደረጃ ልውጣ። ውጪ! ልጆቹ ያልደፈሩትን ክፍል አንቺ ዘለሽ ገብተሽ ምጮይ ማነሽ? ውጪ! አቤት ማርቲ። ጠዋት ስራ ከመግባት በፊት ጳውሎስ ታደርሰኛለህ። ሰምተኛል? እሺ እሺ ደህና አይደል? ደህና አይደል? ወይዘሮ ማርታ ከባድ ውሳኔ ወሰነች። አቶ ደረጀን በጣም ተጨነቀ። ጳውሎስ ሆስፒታል ትወስደኛለህ የሚል ጥያቄም ጠይቀዋለች። ጳውሎስ ሆስፒታል የምትሄድበትን ምክንያት የዳጣን ጥፍር ቆርጣለች፣ እሱንም በማስመርመር ይታወቃል የሚል ጥያቄ ለአቢጌል ጋር እያወራች ነበረ። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ እያልኩኝ ዳጣን ድራማ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ተወደዳችሁት ቪዲዮን ሸራክ እያረጋችሁ አበረታቱ ስል በአክብሮት እጠይቃለሁ። ወይዘሮ ማርታ የመጨረሻ ውሳኔዋን ወስናለች። ባለፈው እንዳየነው ዳጣን የእናትሽንና የአባትሽን ሁሉ ነገሩን ተነግሪኛለሽ፣ ደውለሽም ታሳውቂኛለሽ ባለችው መሰረት ዛሬ ላይ ደረጀን ዳጣ የሲሳይ ልጅ አይደለችም፣ ዋሽተከኛል፣ እሱንም ደግሞ እኔ ደርስበታለሁ ብላም ነበረ። ነገር ግን አቶ ደረጀ በጣም ጨንቆትም ስለነበረ አንገቱን ወደ መሬት ደፍቶ ተጨንቆም ታየዋለች። አዎ ስለዋሽኸኝ ማየት አቅቶካል፣ አይኔን ማየት አስጠልቶካል ብላም አለችው። በዚሁም አጋጣሚ ደረጀ የተጨነቀበት ምክንያት ወይዘሮ ማርታ ብዙውን የመጨናነቅን ስላወቀች በቃ አሁን ላይ የእኔና የዳጣ ጉዳይ ጠርጥራኛለች፣ የሲሳይም ልጅ እንዳልሆነች ነግሬያታለሁ፣ እሱንም የሆነ ውሳኔ ወስናለች፣ ጳውሎስ ሆስፒታል ውሰደኝ ብላኝ ነበረ በማለት ለናታን ሲያማክረውም ነበረ። ናታን ላይሆንም ይችላል አይዞ አባዬ እያለም ሲያበረታታውም ነበረ። ነገር ግን አቶ ደረጀ ስለ ዳጣ በጣም ደጋግማ እየጠየቀችኝ ነበረ፣ የሲሳይ ልጅም እንዳልሆነች ነገርኳት፣ እሷም ደግሞ በቃ እኔ ደርስበታለሁ ብላለች። ምንም የምትጠይቀውም ሰውም የላትም፣ እሷም አላመማትም። ነገር ግን የኔንና የዳጣን ዴን ልታስመረምር ነው። በዛ ላይ ደግሞ ሆስፒታሉ ብዙ ወረፋ የለው ወዲያው በቅርብ ቀን ውጤቱን ይሰጧታል ብሎትም ነበረ። በጣም ተጨናነቁ። አሁን እኔ ምን አጨናነቀኝ? እውነት መውጣት አልቀረም። የሰው ህይወት ፈጠርኩ እንጂ የሰው ህይወት አላጠፋሁም። እሷ ሳትሰማ እኔ ቀድሜ መናገር አለብኝ የሚል ውሳኔም ወስኗል። አርጁ ለአቢጌል ደውሎ ጓደኛዬን የማትለቁት ከሆነ ፖሊስ ይዤ መምጣት አለብኝ እያለም ሲያስፈራራትም ነበረ። በዚሁም አጋጣሚ እሷም እያስፈራራችው እኛ በር ላይ ትደርስና በፖሊስ አስይዝካለሁ እያለችውም ነበረ። ነገር ግን አንቺ የምትወጂኝ ተሆነ እኔ ፖሊስ ይዘሽም አልወጣም የምታወሪኝ ተሆነ ብሏታል። እሷም ስራዋን ስለምታውቅ ይሄው አወራሁ ክበላም አለችው። እሱም ተጠራጠረ። ይህንንም ያለበት ምክንያት ጓደኛው የት እንዳለ ለማረጋገጥም ነበረ። በቃ እውነትም ጓደኛዬን አፍናችሁታል፣ ዛሬና ነገ ጓደኛዬን የማትለቁት ከሆነ ፖሊስ ይዤ እመጣለሁ ብሎ ማስፈራራት። እሷም እንግዲህ በሩ ላይ ትደርስና የነበረውን ክስ አንስቼ በፖሊስ አስጠፈንግ ካለው እስር ቤት በስብሰት ትቀራለህ እያለችውም ነበረ። በዚሁም አጋጣሚ አርጁም እየተመላለሰም ነበረ። አቢጌል እና አቶ ደረጀ አርጁ እኛ ቤት ድረስ እየተመላለሰ ነው፣ አባዬ ወይም ሳውዲ ወይም ዱባይ ውሰደኝ፣ እኔ እዚህ መኖር አልፈልግም ብላም አለችው።
አቶ ደረጀን በጣም ጨንቆስ ስለነበረ ለምን አትገሉም ብሏትም ነበረ። እንዴት 2 ነፍስ ገላለሁ? ግደዩ፣ ሌላ ሰው የሰማ የለም። ሟቹም ቤተሰብ የለውም፣ ማንም አይፈልገውም። የሰማው አርጁ ብቻ ስለሆነ እሱን ግደዩ። ምን ለአንቺ መግደል ቀላል ነው። ስለሚወድሽ አንድ ቦታ ጠርተሽው እሱም አንቺን ስለሚወድሽ ያልሽበት ቦታ ድረስ ይመጣል። ስለዚህ ግደዩ ብሎ ይላታል። እሺ በቃ ልግደለው የሚል ውሳኔም ላይ ደርሳ ነበረ። ነገር ግን አንዱን ችግር ለመድፈን ሌላ ችግር መክፈት በጣም ጥሩ አይደለም፣ ለአንቺም ጥሩ አይደለም። በዚሁም አጋጣሚ አንቺ አርጁን ስትገሊ 1-2 ሰው ቢያይሽ እነሱንም ስትገሊ ወንጀልሽ እየተስፋፋ ይሄዳል ብሏታል። አዎ አባዬ እውነት ነው በማለት እሷም ወደኋላ ተመልሳለች። በዚሁም አጋጣሚ ወይዘሮ ማርታ የዳጣን ጥፍር ቆርጣም ነበረ ለማመሳሰል መጀመሪያ ዳጣ ታለችበት ደውላም ጠርታትም ነበረ። በዚሁም አጋጣሚ እሷ እያየቻት የውሃን ጥፍር ነበር ስትቆርጥላት የነበረችው። ውሃም እንግዲህ ዳጣ እኮ ውሃ እኮ የእጇንም ጥፍር በአፏ ስለምትበላው ነው እንጂ እግሯም እጇም እንዲህ ነበረ የሚሆነው ብላም እያለቻትም ነበረ። በዚሁም አጋጣሚ ይህንን ያደረገችው ምክንያት እንግዲህ በጥፍር ምርመራ ይታወቃል በማለት ዳጣ እንድትቆረጥላትም ነበረ ታለችበት ድረስ ጠርታታለች። ዳጣም በሄደችበት እንግዲህ ልቁረጥሽ ብላትም ነበረ። ጥፍርሽን ልቁረጥልሽ፣ እኔ እኮ እናትሽ ነኝ፣ እወድሻለሁ፣ ደስ እንዲለኝ አስደስችኝ ብላታለች። ነገር ግን ዳጣ ሊገባት አልቻለም። እኔ እናትሽ በሆን እኮ እምቢ አትይኝም ብላታለች። በዚሁም አጋጣሚ እኔ አንቺን ተጠይፌሽ አይደለም፣ ነገር ግን ከብዶኝ ነው፣ የኔ ጥፍር ደግሞ አላደገም ብላትም ነበር። አይ ችግር የለውም ይሄኝ ሰላም ብትሆን እሺ ታያት ነበር በደስታ የሚልም ብላታለች። በዚሁም አጋጣሚ እንደምንም አባብላ ጥፍሯን እንድትቆርጣትና ጣቷ እስከሚደማ ድረስ ጥፍሯን ቆርጣታለች። በዚሁም አጋጣሚ ወይዘሮ ማርታ የዳጣን ጥፍር ዴን ለማስመርመር ነው ይሄን ያደረገችው። በዚሁም ማነው ናታን ለዳጣ አይዞሽ እያላትም ነበረ። እንግዲህ እሷ ዳጣ እነ አቶ ደረጀና ወይዘሮ ማርታ በመኝታ ክፍላቸው ውስጥ እንዳሉም ቀጥታ ገብታ ሰላም ደብዳቤው ላይ የጻፈችው ምንድን ነው? ስለ እናቴ ጽፋለች አሉ አንተ ታውቃለህ ብላም ክፍላቸውን በእርግዳ ገብታ ስትከራከርም ነበረ። ነገር ግን እሱን ልትፈራው አልቻለችም። ወይዘሮ ማርታ ውጭልን፣ ልጆቹም ደፍረው አልገቡ ውጭልን ስትላት በጣም ተናዳም ስለነበረ እሷም በዚሁም አጋጣሚ ስለ ዳጣና ስለ ሲሳይ እየጠየቀችውም ነበረ። ዳጣ የሲሳይ ልጅ እንዳልሆነች ለአቶ ደረጀ እየጠየቀችበት ባለም ሰዓት ነበረ። በቃ ለማንኛውም ምንም ችግር የለም አንተም ነገ ጠዋት ሆስፒታል ትወስደኛለህ ብለዋለች። እሱም ለምንድን ነው ሆስፒታል የምትሄጂው? ሌላ ሆስፒታል ለምን ጠፋ? ለምንድን ነው እያለም እየተጨቃጨቁ ባሉበትም ነበር ዳጣ የሄደችው። በጣም ተናዳ ስለነበረ አመናጭቃ ውጭልኝ ብላታለች። ዳጣም ደንግጣም ስለነበረ በጣም ደንግጣ ወጣች። ቀጥታ ወደ ናታን ጋር ነበር የሄደችው። ለናታን እባክህ ንገረኝ ብላም አለችው። ናታንም እንግዲህ ሂጂ አቢጌል ትንገርሽ ብሎም ይላታል። አቢጌልማ ከናታ ጋር መራቅ አለብሽ ብላ አለችኝ። በቃ እኔ ከሱ ጋር ከምርቅ ባትነግሪኝ ይሻላል ብለሽ መጣሽ። በቃ ዳጣ እኔ እወድሻለሁ የአንቺ የኔ ልጅ ነሽ ብላ ባለችው ያችን ጫፍ አንብባ ነው አቢጌል እንደዚህ ነገሮችን ሁሉ ያባዛችው ብሎም ይላታል። ሌላ ነገር የለም ብሏትም ነበረ። በዚሁም አጋጣሚ ዳጣ ውሃና ናታን ቁጭ ብሎ ባሉበት ጥፍሯን ቀብራ ነበረ። ውሃ ጥፍር አይበቅልም ብላታለች ጓደኛዋ። እሷም ቀጥታ ሄዳ ለናታን ጥፍር አይበቅልም እንዴ ብላም ጠየቀቻቸው። ጥፍርም እንደማይበቅል ነገሯት። እሷም እንግዲህ ጥፍሬ ያድጋል ብላም ነበረ ሰው በቀበሩበት ቦታ ላይ ወስዳም የቀበረችው። በጣም ተናዱም ስለነበረ አቶ ደረጀ በቃ አሁን እኔ ምን አለስ ቢገለኝ በማለት እሱም በጣም እየተማረረም ነበረ። አቢጌልም እንግዲህ ተዳጣ ተናታን መራቅ አለብሽ፣ ተናታን ታራቅሽ መቼም ቢሆን አልነግርሽም፣ ምንድነውስ የሚያንገበግብሽ እያለች
ዳጣን ስታመነጫጭቃት ነበረ። ዳጣ ዛሬ ላይ በጣም ጭንቀት ውስጥ ገብታለች። አባቷም ሊነግራት አልቻለም። ወይዘሮ ማርታም ልትነግራት አልቻለችም። ዳጣን ናታንም ጠይቀው ነበረ። ናታም ምንም ሊነግራት አልቻለም። እያጠና ባለበትም ቦታ ሄዳ ውሃም ተከተላትም ሄዳም ነበረ። ምንድን ነው እባክህ ንገረኝ እያለችም ስትማጸን ነበረ። ነገር ግን ውሃ ካጠገባቸው ልትለይ አልቻለችም። ውሃ ሂጂ ተኝ ብለዋታል። ውሃ መቼም ቢሆን አንቺ ሳተኝ እኔ አልተኛም ብላ መለሰችላት። አንቺ መቀስ ነሽ እያለም እሱም እንግዲህ የራስ የሆዳቸውን ነገር እንዳያወሩ መቀስ ሆናባቸዋለች። ዳጣ በጣም ተጨንቃ ባለችበት ሰዓት እንግዲህ እመሀል ላይ ዳናም ሰላም ምንም ነገር አላለችሽም፣ በቃ ልጄ ነሽ እወድሻለሁ ነው ያለችሽ። ከፈለግሽ እሷን ሄደሽ መጠየቅ ትችያለሽ። በቃ ምንም የተፈጠረ ነገር የለም፣ አይዞሽ ተጽናኒ እያለም እሷንም ሲያጽናናት ነበረ። ውድ ቤተሰቦቼ ቀጣዩስ ምን ይሆን? ወይዘሮ ማርታ ሄዳ አስመርምራ እውነታውን ስትደርስበት ምንስ ሲፈጠር ይሆን የሚለውን ቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ለዛሬ ይዤላችሁ የመጣሁት ይህን ይመስላል። ባይ ባይ።